ረመዳን ወደ ላይ ከፈጣሪ ጋር ወደ ጎን ደግሞ ከሰው ጋር የምንገናኝበት የአብሮነት ወር መሆኑ ተገለጸ። ምርጫ ህዝብ የስልጣን ባለቤት መሆኑ በተግባር የሚታይበት ነው ተባለ። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ዑምራ ተጓዦች የጠዋፍ ህግጋቶችን እንዲከተሉ አሳሰበ። እስራኤል መስጂድ አልአቅሳን በሙሉ ዘጋች። የፍልስጤም ደጋፊው ማህሙድ ኸሊል ደጋፊዎቹ በኮሎምቢያ ዩኒቨርሲቲ ደጃፍ ተቃውሞ አሰሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ረመዳን ወደ ላይ ከፈጣሪ ጋር ወደ ጎን ደግሞ ከሰው ጋር የምንገናኝበት የአብሮነት ወር መሆኑ ተገለጸ። አቢሲኒያ ባንክ በዛሬው ዕለት በወንድም ኻሊድ ፋውንዴሽን ልዩ የኢፍጣር መርሃ ግብር አከናውኗል። በኢፍጣር መርሃ ግብሩ ላይ የአቢሲኒያ ሚኒስትር አስፈጻሚዎች፣ የወንድም ኻሊድ ፋውንዴሽን አባላትና በርካታ ተጋባዥ እንግዶች በተገኙበት ተከውኗል። በተጨማሪም አቢሲኒያ ባንክ ለወንድም ኻሊድ ፋውንዴሽን የ1 ሚሊዮን ብር ድጋፍ አድርጓል። ባንኩ በቀጣይነትም ከፋውንዴሽኑ ጎን እንደሚቆም አስታውቋል። አቢሲኒያ ባንክ አሚን ለበጎነት በተሰኘው የበጎ አድራጎት መርሃ ግብሩ በረመዳን ወር ለአቅመ ደካሞች የኢፍጣር አስቤዛ በማቅረብ የገንዘብ ድጋፍ በማድረግና ልዩ የኢፍጣር ፕሮግራም በማዘጋጀት ማህበረሰቡን እየረዳ መሆኑን የባንኩ ስራ አስፈጻሚ ገልጸዋል። የአቢሲኒያ ሚን ዳይሬክተር አቶ አበጋዝ ይማም የተቀደሰው የረመዳን ወር ወደ ላይ ከፈጣሪ ጋር ወደ ጎን ደግሞ ከሰው ጋር የምንገናኝበት የአብሮነት ወር ስለሆነ አቢሲኒያ ባንክ ይህን የአብሮነት ተግባር በተግባር እያሳየ ይገኛል ብሏል። ባንኩ የረመዳን ወርን ምክንያት በማድረግ በመላው ሀገሪቱ በሚገኙ ከ20 በላይ ከተሞችና በአዲስ አበባ ልዩ የኢፍጣር ፕሮግራም ከማዘጋጀት ጀምሮ በርካታ የበጎ አድራጎት ስራዎችን እየሰራ ይገኛል። ባንኩ የሸሪዓውን ሁኔታ በተከተለ መልኩ የባንክ አገልግሎት እንዲሁም ማህበራዊ እሴቶችን የሚያጠናክሩ የማህበረሰቡን ህይወት የሚያቀኑና ሸሪዓዊ የበጎ አድራጎት መሰረቶችን የሚያቆዩ እንዲሁም የሚያጸኑ ብዙ ገንዘቦችን በመበጀት በተለያዩ የበጎ አድራጎት ዲስትሪክቶች እየሰራ መሆኑን ኃላፊው አቶ አበጋዝ ይማም ገልጸዋል። አቢሲኒያ ባንክ በኸይር ተግባራት ላይ ለተሰማሩ ተቋማት የሚለግስ የበጎነት እሴት ያለው ባንክ ነው። ባንኩ ከረመዳን ወር በተጨማሪም ዓመቱን ሙሉ በትምህርት፣ በጤና፣ በሌሎችም የበጎ አድራጎት ተግባራት ላይ ትኩረት አድርጎ እየሰራ እንደሚገኝ በመርሃ ግብሩ ላይ ተገልጿል። ምርጫ ህዝብ የስልጣን ባለቤት መሆኑ በተግባር የሚታይበት ነው ተባለ። የኢትዮጵያ ጠቅላላ ምርጫ የመንግስት የስልጣን ምንጭ ህዝብ መሆኑን በተግባር የሚታይበት መሆኑን ምሁራን ገልጸዋል ሲል ኢዜአ ዘግቧል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 2018 ድምፅ በሚሰጥበት የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 2018 ዓ.ም ጀምሮ በመከወል ላይ ነው። የመራጮች በዲጂታል ምርጫ መተግበሪያና በየምርጫ ጣቢያዎች በአካል በመገኘት ድምፅ መስጠት የሚያስችላቸውን የምርጫ ካርድ በመውሰድ ላይ ይገኛሉ። በሰባተኛው ጠቅላላ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የምርጫ ምልክትና የርዕዮተ ዓላማቸውን በማስተዋወቅ ላይ መሆናቸው ተገልጿል። የአፍሪካ ህብረት ኮሚሽን በፋርስ ባህረ ሰላጤ እየተባባሰ ስላለው ውጥረት ስጋቱን ገለጸ። የኃይልና የትራንስፖርት ተቋማትን ጨምሮ በዋና ዋና መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ወሳኝ የሆኑ የአቅርቦት ሰንሰለቶችን እያስተጓጎሉ መሆናቸውንና ይህም በዓለም አቀፍ የንግድና የኃይል ገበያ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን የኮሚሽኑ ሊቀመንበር ማህሙድ አሊ ዩሱፍ ገልጸዋል። ሊቀመንበሩ ዓለም አቀፍ ህግጋትን የሚጥሱ የሀገራትን ሉዓላዊነት አደጋ ላይ የሚጥሉ ድርጊቶችን የኮነኑ ሲሆን ሁሉም ወገኖች ራሳቸውን እንዲገቱ አሳስቧል። ውጥረቶችን ለመቀነስ እና ተጨማሪ ግጭቶችን ለመከላከል አዲስ ዲፕሎማሲያዊ ጥረቶች እንዲደረጉም ጥሪ አቅርቧል። በባህረ ሰላጤው አካባቢ ያለው መረጋጋት ለዓለም አቀፉ የኃይል ደህንነትና
ለዓለም ኢኮኖሚ ወሳኝ መሆኑን አጽንኦት የሰጡት ዩሱፍ ይህም በአፍሪካ ላይ ቀጥተኛ ተጽዕኖ እንዳለው ጠቁመዋል። የንግድ መስመሮች መቋረጥና ሊበላሹ የሚችሉ ሸቀጦችን ወደ ውጭ ለመላክ የሚገጥሙ ተግዳሮቶች በገበያው ላይ ከፍተኛ ጫና እያሳደሩ መሆኑን ስፑትኒክ ዘግቧል። የአፍሪካ ህብረት ለዓለም አቀፍ ሕግጋትና ለሰላማዊ መፍትሄ ውይይቶች ያለውን ቁርጠኝነት በድጋሚ ያረጋገጡት ሊቀመንበሩ ኮሚሽኑ በአካባቢው ያሉትን ሁኔታዎች በቅርበት መከታተሉን እንደሚቀጥልም አክለዋል። የሳዑዲ አረቢያ ሐጅና ዑምራ ሚኒስቴር የዑምራ ተጓዦች የጧፍ ሕግጋቶችን እንዲከተሉ አሳሰበ። የሳዑዲ አረቢያ ሐጅና ዑምራ ሚኒስቴር የዑምራ ተጓዦች የተረጋገጡ የጧፍ መመሪያዎችን እንዲከተሉና የምዕመናንን ፍሰት ጠብቀው እንዲንቀሳቀሱ አዟል። ሚኒስትሩ ምዕመናን ኢስላማዊ መመሪያዎችን በጥብቅ በመከተል ሰላማዊ መንፈሳዊ ከፍታን የተጎናጸፈ ዑምራ እንዲሆን ጠይቋል። የሳዑዲ ፕሬስ ኤጀንሲ ዘገባ እንደሚያመለክተው የሳዑዲ ሐጅና ዑምራ ሚኒስቴር በታላቁ መስጂድ የጠዋፍ አደባባይ ወይም ማጣፍ የታችኛውን ወለል ለዑምራ ፈጻሚዎች ክፍት ተደርጓል። ይህም ምዕመናን ዑምራቸውን በቀላሉና ያለምንም መጨናነቅ እንዲፈጽሙ ያግዛል ተብሏል። ሚኒስትሩ እንደ ዑምራ ተጓዦች ብዛት መጠን ወለሎቹ ክፍት መደረጋቸውን አስታውቀዋል። የዑምራ አድራጊዎችም የጠዋፍ ስነ ስርዓታቸውን ከሀጀረል አስወድ አጠገብ በመጀመር የተቀቡ መስመሮችን እንዲከተሉና ከጠዋፍ አቅጣጫ በተቃራኒው ከመጓዝ እንዲቆጠቡ አሳስቧል። የሳዑዲ ሐጅና ዑምራ ሚኒስቴር በመስጂድ አልሐረም በመስጂድ ነበዊ ለምዕመናን የተወደደና ተገቢ አገልግሎት ለመስጠት ከፍተኛ ጥረት እያደረገ እንደሚገኝ አክሏል። በረመዳን የመጨረሻዎቹ 10ቱ ቀናት በመስጂድ ነበዊ ኢዕቲካፍ ለገቡ ሙእሚኖች የቁርአን ተጅዊድ ፕሮግራም ተጀመረ። በመዲና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጂድ የሃይማኖት ጉዳዮች አስተዳደር በረመዳን የመጨረሻዎቹ 10 ቀናት ለኢዕቲካፍ ተሳታፊዎች የቁርአን ንባብ ትምህርቶችንና የክለሳ ፕሮግራሞችን ማስጀመሩን አስታውቋል። አስተዳደሩ ፕሮግራሙ በተቀደሰው የረመዳን ወር በየዓመቱ ከሚከናወኑ የኢስላማዊ ትምህርት ማስፋፊያ እቅዶች ውስጥ አንዱ መሆኑን ጠቅሶ ዋና ዓላማው ሰዎች ከቁርአን ጋር ያላቸው ግንኙነትን ለማሳደግና የተጅዊድ ንባብን ለማበረታታት ነው ብሏል። በፕሮግራሙ መሰረት በነቢዩ መስጂድ ኢዕቲካፍ የገቡ ምዕመናኖች በታላላቅ የቁርአን ሊቃውንት ታግዘው ሳይንሳዊ በሆነ መንገድ የቁርአን አቀራረን እንዲለማመዱና ሐፊዞችም የቁርአን አነባበባቸውን በተጅዊድ ህጎች መሰረት እንዲያሻሽሉ ይደረጋል ተብሏል። በነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ኢዕቲካፍ ለገቡ ሙእሚኖች ትላንት የተጀመረው የተጅዊድ ትምህርት በረመዳን የመጨረሻዎቹ 10 ቀናት የሚገኘውን በረካ ከፍ ለማድረግና የቀኑን ጊዜ በመንፈሳዊ እውቀት የበለጠ ለማሳመር እንደሚረዳ ተገልጿል። እስራኤል መስጂድ አልአቅሷን ሙሉ በሙሉ ዘጋች። እስራኤል የአልአቅሷን መስጂድ መዝጋቷን ኒው አረብ ዘግቧል። ይህም ፍልስጤማውያን በተቀደሰው የረመዳን ወር የሙእሚኖች ልብ በሆነው አልአቅሷ መስጂድ የሚያሳልፉትን ሃይማኖታዊ ተግባር እንዲያከናውኑ አድርጓል ተብሏል። እስራኤል ከቀናት በፊት መስጂድ አልአቅሷን ከመዝጋት ያልተናነሰ ማዕቀብ ጥላ ነበረ። እስራኤል ዕድሜያቸው ከ55 ዓመት በታች ሆኑ ፍልስጤማውያን ወደ መስጂድ እንዳይገቡ ከመከልከሏን በተጨማሪ ወደ መስጂዱ እንዲገቡ የተፈቀደላቸው ሰዎችም ከፍተኛ ፍተሻ፣ ድንገተኛ ክልከላና እስር ያጋጥማቸው እንደነበረ ኒው አረብ ዘግቧል። ኢራን፣ አሜሪካና እስራኤል መካከል የተቀሰቀሰውን ጦርነት ተከትሎ እስራኤል የአልአቅሷን መስጂድ ሙሉ በሙሉ መዝጋቷንና የመስጂዱ ኻዲሞች እንኳን እንዳይገቡ መከልከላቸውን ዘገባው አመላክቷል። ወደ ተቀደሰው መስጂድ የሚያስገቡ በሮች ከፍተኛ ጥበቃ እንደሚደረግባቸውና የታጠቁ ኃይሎች በከተማዋ መሰማራታቸውን የኢየሩሳሌም አስተዳደር አስታውቋል። በተጨማሪም የመስጂዱ ኢማም ኢክሪማ ሳብሬንን ጨምሮ በርካታ የሃይማኖት አባቶች ለምርመራ በሚል በእስራኤል ኃይሎች ተወስደዋል ተብሏል። ተንታኞች ይህ እርምጃ በመጨረሻም እስራኤል መስጂድ አልአቅሷን
ሙሉ በሙሉ ለመውረስ የምታደርገው እንቅስቃሴ እንደሚያሳካ በመግለጽ ዓለም አቀፍ ኃይሎች ጫና እንዲያደርጉ ጠይቀዋል። የፍልስጤም ደጋፊው ማህሙድ ኸሊል ደጋፊዎች በኮሎምቢያ ዩኒቨርሲቲ ደጃፍ ተቃውሞ አሰሙ። የፍልስጤም ደጋፊ የሆነው ማህሙድ ኸሊል በአሜሪካ የኢሚግሬሽን ባለስልጣናት ቁጥጥር ስር ከዋለ 1 ዓመት መሙላቱን ተከትለው ደጋፊዎቻቸው በኮሎምቢያ ዩኒቨርሲቲ በር ላይ ተቃውሟቸውን አሰምተዋል። ሰልፈኞቹ በኸሊልና በሌሎች የፍልስጤም ደጋፊ ሰልፈኞች ላይ የሚደረገው ከሀገር የማባረር ጥረት በአስቸኳይ እንዲቆም ጠይቀዋል። በዩኒቨርሲቲው በሞርኒንግ ሳይድ ካምፓስ መግቢያ ላይ የተሰበሰቡ ተማሪዎች፣ መምህራንና አክቲቪስቶች የተለያዩ መልእክቶች ያሏቸውን ባነሮች አንግበው ታይተዋል። በኮሎምቢያ ዩኒቨርሲቲ ምሩቅና ሕግ አሜሪካ ነዋሪ የሆነው ማህሙድ ኸሊል ባለፈው ዓመት መጋቢት ወር ላይ በካምፓስ ውስጥ በተካሄደ የፍልስጤም ደጋፊነት ተቃውሞ ላይ በመሳተፉ በኢሚግሬሽን እና ጉምሩክ አስከባሪ ICE በቁጥጥር ስር መዋሉ ይታወሳል። ምንም እንኳ በፌደራል ኢሚግሬሽን ዳኛ አማካኝነት ከእስር ቢፈቱም ጉዳያቸው አሁንም ያልተቋጨና ግለሰቡን ከሀገር የማባረር ሂደቱ በፍርድ ቤት መቀጠሉ ተገልጿል። የሙስሊም አሜሪካውያን ላይ የጥላቻ ንግግር መጨመሩ ተነገረ። በአሜሪካና እስራኤል ኢራን ጦርነት ሳቢያ በሙስሊም አሜሪካውያን ላይ የሚሰነዘር የጥላቻ ንግግር በከፍተኛ ሁኔታ መጨመሩ ተገልጿል። በአሜሪካ እስራኤልና ኢራን መካከል ጦርነት መጀመሩን ተከትለው በኢንተርኔቱ ዓለም በሙስሊም አሜሪካውያን ላይ የሚሰነዘሩ የኢስላሞፎቢያ ጥቃቶች በከፍተኛ ሁኔታ መጨመራቸውን አንድ ጥናት ማመላከቱን TRT ወርልድ ዘግቧል። የጥላቻ ጥናት ማዕከል ያወጣው መረጃ እንደሚያሳየው ግጭቱ ከተቀሰቀሰ በኋላ በማህበራዊ ሚዲያ ገጾች ላይ የሚሰራጩ ጸረ ሙስሊም ንግግሮች በከፍተኛ ፍጥነት ጨምረዋል ተብሏል። ጦርነቱ በተጀመረባቸው ጥቂት ቀናት ብቻ 23348 ኦሪጂናል የኢስላሞፎቢያ መልእክቶች ተመዝግቧል። እነዚህ መልእክቶች በድጋሚ ሲጋሩ የተደራሽነት መጠናቸው በ11 እጥፍ በማደግ ወደ 279017 ከፍ ብሏል ይላል ጥናቱ። እንዲሁም በመስጂዶች ላይ ጥቃት እንዲሰነዘር የሚቀሰቅሱ አደገኛ ንግግሮች በስፋት መሰራጨታቸውን ሪፖርቶች አመላክተዋል። A community that I acknowledge is, has been rocked by me making this choice. Serving as a priest in the way that I was to say that what I had felt and known and understood was a lie, and I could not do it. ከ45 ዓመት ቅስና በኋላ እስልምናን የተቀበለው ግለሰብ አነጋገረ። አውስትራሊያዊው ዴቪድ ጎልድ ከ16 ዓመቱ ጀምሮ በቄስነት ማገልገሉን ተናግሯል። በኋላ ላይም በአላሁ ሱብሓነሁ ወተዓላ ቸርነት እስልምናን መቀበል መቻሉን በዲን ሾው ቲቪ ህይወቱን ባጋራበት ወቅት አንስቷል። በዚህም በየቀኑ ወደ አምላኬ ለመቅረብ በጥርም ወደ ፈጣሪያችን የሚወስደኝ እውነተኛ መንገድ ግን እንዳላገኘው ይሰማኝ ነበር ብሏል። ኋላ ላይ በርካታ ጥያቄዎችን ለራሱ መጠየቅ መጀመሩንም ተናግሯል። አውስትራሊያዊው ዴቪድ ራሱን በመጠየቅ ላይ ባለበት ሰዓት የገጠመው ለቅሶ ለመድረስ ወደ ደቡብ ምዕራብ አውስትራሊያ ያቀናበት ዕለት ህይወቱ እንዲለወጥ ምክንያት እንደሆነው በቃለ መጠይቅ ወቅት ተናግሯል። በአቅራቢያው ከነበረው መስጂድ የአዛን ጥሪን ሲሰማ ያልጠበቀው ስሜት እንደተሰማው ገልጿል። ከዚያም በኋላ ወደ መስጂድ በመግባት ኢማሙን ስለ እስልምና ጠየቀም። ከዚያ በኋላም በአላህ እዝነት እስልምናን በመቀበል ስሙንም ወደ አብዱራህማን ቀይሯል። በመጨረሻም ወደ ዕለቱ የቢዝነስ ጥንቅራችን እናልፋለን። ሀያት ከማል እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የሳዑዲ አራምኮ ባለፈው ዓመት የድፍድፍ ዘይትና የተጣራ ምርቶች ዋጋ በመቀነሱ በ2025 የተጣራ ትርፍ ማሽቆልቆሉን አስታውቋል። ሳዑዲ አራምኮ እንዳስታወቀው የ2025 የትርፍ መጠን የ12 ቢሊዮን ዶላር ቅናሽ ማሳየቱንም ነው የገለጸው። በ2024 394 ቢሊዮን የሳዑዲ ሪያል የነበረው ወይም 105 ቢሊዮን ዶላር ትርፍ የነበረው 12 በመቶ ወደ
348 ቢሊዮን የሳውዲ ሪያል ወይም 93 ቢሊዮን ዶላር ቀንሷል። ከተገመተው በላይ የከፋ የሆነው የትርፉ ውድቀት ከአራተኛው ሩብ ገቢ ያነሰ በመሆኑ ነው። ኩባንያው ባለፈው ዓመት ከ23.1 ቢሊዮን ዶላር በመቀነስ 18.5 ቢሊዮን ዶላር አራተኛ ሩብ ትርፍ ማግኘቱን አስታውቋል። አጠቃላይ ገቢው 1.64 ትሪሊዮን የሳውዲ ሪያል ወይም 437 ቢሊዮን ዶላር ሲሆን ወደ 1.56 ትሪሊዮን የሳውዲ ሪያል ወይም 416 ቢሊዮን ዶላር ቀንሷል። የነዳጅ ዋጋ ማሽቆልቆሉን በከፊል የዘይት ምርት መጨመር መሆኑንም ኩባንያው ገልጿል። የነዳጅ ዋጋ ማሽቆልቆሉንና በከፊል ደግሞ የዘይት ምርት መጨመር መሆኑን ኩባንያው ገልጿል። የብሬንት ድፍድፍ ዋጋ ካለፈው ዓመት ጥር እስከ ታህሳስ ወር በ20 ዶላር አካባቢም ቀንሷል። ከ2026 ጀምሮ በበርሜል ከ65 ዶላር በታችም ተሽጧል። በመንግስት ባለቤትነት በተያዘው የነዳጅ ኩባንያ ውጤቱን ለመወያየት ማክሰኞ ማለዳ ላይ የተንታኞች ጥሪ ይቀርባል ተብሎ ተጠብቆ ነበር። ገበያዎች አራምኮ በአሁኑ ጊዜ በክልሉ ያለውን ችግር እንዴት እንደሚፈታና ምን ያህል ዘይት አሁንም ወደ ውጭ ለመላክ እየቻለ እንደሆነ ግልጽ ለማድረግ ተስፋ አድርገዋል ተብሏል። የአሜሪካና እስራኤል ከኢራን ጋር ባለው ግጭትና በሆርሙዝ ማጓጓዣ መንገድ በመዘጋቱ ምክንያት የነዳጅ ገበያዎች በዚህ ዓመት የበለጠ ሁከትን ፈጥረዋል። የነዳጅ ዋጋ ሰኞ 120 ዶላር የደረሰ ሲሆን ከ100 ዶላር በታችም ዝቅ ማለት ተሰምቷል። ይህ በከፊል G7 ሀገራት ስትራቴጂያዊ የነዳጅ ዘይት ክምችትን ሊለቁ እንደሚችሉና ዩናይትድ ስቴትስ በጦርነቱ ውስጥ ያላትን ግቦቿን ለማሳካት መቃረቧን ከፕሬዝዳንት ዶናልድ ትራምፕ በወጣ አስተያየት ተገልጿል። አራምኮ ማክሰኞ ጠዋት የአክሲዮን መልሶ መመለሻ ዘዴ ማጽደቁን አስታውቋል። ኩባንያው በግምጃ ቤት አክሲዮን እንዲቆይ 350 ሚሊዮን አክሲዮኖችን ለመግዛትም አስቧል። ለሰራተኞችም ድርሻ ሊመድብላቸው በእቅድ እንደያዘም ገልጿል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት